ሰላም ጤና ይስጥልን ውድና ውድ የነጋድራስ ፎሬክስ አካዳሚ ተማሪዎች እንዴት አላችሁ? ሁላችሁንም ሰላም ብያለሁ። እንግዲህ አራተኛው ሞጁል ትምህርታችንን ከመጀመራችን በፊት ስለ ኮሞዲቲ ከረንሲ፣ ስለ ሴፍ ሄቨኖችን ከረንሲዎች እና ስለ ሪስክ ኦን ሪስክ ኦፍ ያወራንባቸው ሁነቶች ነበሩ። እነዚህ ሁነቶች ደግሞ በዓለም የግሎባል ኢኮኖሚካል ሙድ ሪንግ አምጪዎች ወይም ሪስክ ሴንቲመንት ወሳኞች መሆናቸውንም ያስተዋልንበት ሁነት አለ። ወደዚህ ወደ አራተኛው ክፍል ሀሳብ ስንመጣ ስለ ብላክ ስዋን እና ስለ ጂኦፖለቲክስ ወይም ፖለቲካ ቀውሶች ስናወራ በዋነኝነት ማርኬቱን የሚያፈርሱት ጥቁር አሞራዎች ብለው ይጠሯቸዋል። ብላክ ስዋን ማለት ጥቁር አሞራ ብላክ ስዋን ይባላል እና ስዋን ማለት የቶተናም ሆትስፐርስ ላይ ያለች እንትን ስዋን ናት መሰለኝ አይደል? ወፍ ናት። ዞሮ ዞሮ ጥቁር ወፍ ናቸው። ስዋን እንግዲህ ጥቁር ወፍ እንደማለት ነው። ብላክ ስዋን ኢቨንቶች ሲባሉ የዚህ የጥቁር አሞራ ወይም የብላክ ስዋን ጽንሰ ሀሳብ ሲጀመር ከየት መጣ? መሰረታዊ በሆነ መልኩ መረዳት ስላለብን እስቲ እሱን ተረድተነው እንለፍ። እንግዲህ በድሮ ጊዜ አውሮፓውያን ዓለም ላይ ያሉ አሞራዎችን ስዋን የምንላቸውን በሙሉ ነጭ ብቻ እንደሆኑ አድርገው ነበር የሚያምኑት። ጥቁር አሞራ አለ ብለው አያምኑም ነበርና ጥቁር አሞራ ወይም የብላክ ስዋን የሚባል ነገር በጭራሽ በቃ የለም ብለውላ ይከራከሩ ነበር ስላላዩ ስለነበር። ግን ደግሞ አውስትራሊያ አህጉር ውስጥ ሲገቡ ወይም አውስትራሊያን ዲስከቨር ሲያደርጉ እጅግ በጣም ብዙ ጥቁር አሞራዎችን አይተው በድንጋጤ ደነዘዙ ማለት ነው። የዘመናት እምነታቸው በአንድ ጊዜ ፈረሰ። ስለዚህ ከዚህ ታሪክ በመነሳት በፋይናንስ እና በፎሬክስ ማርኬት ውስጥ የዚህ ብላክ ስዋን ኢቨንት የሚባል ቃል ሊፈጠር ተቻለ ማለት ነው። ትርጉሙም በዋነኝነት ማንም ሰው ያልጠበቀው ኦሬልዝ አስቀድሞ መተንበይ የማይችለው ነገር ግን ሲፈጠር ደግሞ በማርኬቱ ላይ በጣም አሰቃቂ ግዙፍ ውድመት ወይም ለውጥን በቃ ፈዞ የሚያስቀርን አይነት ታይፕ ኦፍ ቼንጅን የሚያመጣ ድንገተኛ ክስተት ማለት ነው ብላክ ስዋን። ስለዚህ ብላክ ስዋን አመጣጡ ከዚህ ከአውሮፓውያኖች የተሳሳተ አስተሳሰብ በኋላ ላይ አውስትራሊያን ባገኙበት የጊዜ ሂደት ውስጥ ደግሞ ፈዘው የቀሩበትና በጣም የተደናገጡበት ከመሆኑ የተነሳ በማርኬቱም ላይ እንደሱ አይነት አስደንጋጭ ሆኖ ቅጽበቶች ሲመጡ ይሄንን ወቅት ወይም ሁኔታ ብላክ ስዋን ብለን እንድንጠራው ስሙ ወጣለት ማለት ነው። እንግዲህ ብላክ ስዋን ሲመጣ ቴክኒካል አናሊሲስ ይሄ ሰፖርት፣ ሬዚስታንስ፣ ትሬንድ ላይን፣ ኪጁንሰን፣ ቴንከንሰን ምናምን ሙሉ በሙሉ ይሰባበራሉ። የሴንትራል ባንክ ወለድ ኦሬልዝ ኤንኤፍፒ ሪፖርት ምናምን ማንም አያስታውሰው። ማርኬቱ የሚነዳው በአንድ ቃል ብቻ ይሆናል፣ በፍርሃት በፓኒክ ነው የሚነዳው። በቃ አለቀ። የትኛውም የገበያው ተሳታፊ ፓኒክ ውስጥ ነው እዛ ሞመንት ላይ። ከዚህ ሳቢ አንፃር ታሪካዊውን የብላክ ስዋን ክስተቶች ለማንሳት ያህል በፎሬክስ ዓለም ውስጥ እንግዲህ እንደ ኬዝ ስተዲ እንድታጠኑበት ማለት ነው። እነዚህ ክስተቶች በየቀኑ የሚፈጠሩ ክስተቶች አይደሉም። ምናልባት እነዚህን ክስተቶች በደንብ አድርገን ብናወራባቸው የራሳችሁን ጥናቶችን ፈርዘር ምን አይነት ችግሮች አመጡ፣ ከዛ በፊት ለምን ሀፕን አደረጉ የሚለውን በራሳችሁ በግሩፓችሁ ብትሰሩባቸው ጥሩ ነው ብዬ አስባለሁ። ከነዚህ ክስተቶች መካከል በታሪክ ከሚታወሱ ማለት ነው ለምሳሌ 2015 የስዊስ ባንክ ድንጋጤ ነበር። ኤስኤምቢ ፍላሽ ክራሽ የሚባለው የአንዲት ደቂቃ እብደት ነበረች። ይሄ ጃንዋሪ 2015 ላይ ሀፕን ያደረገ ነው። ጃንዋሪ 2015 ላይ ሀፕን ያደረገ ነው። ዩኤስዲ ወደ ሲኤችኤፍ ይሄ ሃፕኒንግ is back in አያችሁት አያችሁት 18% ጋይስ 18% በአንድ ወር 18% ልዩነት። this is currency pair ነው የምናወራ ያለ ነው። ምናልባት ወደ ኋላ መመለስ ከቻለ ይሄ አያችሁት ተስዋን ማለት ኦኬ። ወደ አንድ ሰዓት አሁንም ከወሰደን እስቲ አላቅ
ያድርሰን ባላቅም እዛው ቦታ ላይ መቆም ነበረበት ወይ ገና ነው። ዞሮ ስለዚህ ስለ ብላክ ስዋን እሳቤ ስናወራ የስዊዘርላንድ ማዕከላዊ ባንክ የነበረው ይሄ ኤስኤንቢ የምንለው ሴንትራል ባንካቸው ማንም ባላሰበበት ሁኔታ ድንገት ከእንቅልፉ ተነሳና የሚገርም አስደንጋጭ የሆነ መግለጫ ያወጣል። ይሄ መግለጫ ምንድን ነበር የሚለው? ለአመታት እንግዲህ የዩሮንና የፍራንክ የስዊዘርላንድ ስዊስ ፍራንክን ለረጅም ጊዜ በጣም ለረጅም ጊዜ ዩሮ ሲኤችኤፍ ዋጋ ከብር ከ20 በታች አላወርድም ብሎ ቃል ገብቶ የነበረው ይሄ ባንክ ድንገት ይህንን ህግ አንስቻለሁ ብሎ ያውጃል ማለት ነው። ከብር ከ20 በታች አላደርግም የሚለውን ህግ ኮምፕሊትሊ ያነሳል። እዚህ ፖይንት ላይ በአጠቃላይ በህግ ማዕቀፍ ደረጃ ይሄንን ማንሳቱ ውጤቱ ምን እንዲሆን አደረገው? የዩሮ ሲኤችኤፍ 3000 ፒፕስ ወደታች ነው የተወረወረው በአንድ ደቂቃ ውስጥ which is በፎሬክስ ታሪክ ታይቶ በማይታወቅ ፍጥነት በጣም ብዙ ጀማሪዎች፣ በጣም ብዙ ፕሮፌሽናል ትሬደሮች አካውንት ባላንሳቸው ዜሮ ብቻ ሳይሆን ኢቭን ኔጌቲቭ ውስጥ የገባም ነበር። የፎሬክስ ብሮከር ድርጅቶች ሳይቀሩ በዛች ደቂቃ የከሰሩበት እውነት ነበረ። ምናልባት ይሄ የብላክ ስዋን አስፈሪነትን ማሳያ ጭምር ይሆናል ማለት ነው። አንዱ ታሪክ ይህንን ይመስላል። ሁለተኛው የ2016ቱ የብሪ ኤግዚት የእንግሊዝ ከአውሮፓ የመፋታት ሁነት ነው። ይሄ ደግሞ በዋነኝነት የጂቢፒ ዩኤስዲ ላይ በደንብ የምታዩበትን ሂደት ይፈጥራል። 2016 ላይ የነበረ ከባድ እንቅስቃሴ ነበር ማለት ነው። ኤግዛክትሊ እዚህ ጋር እንደምትመለከቱት በዚህ እንቅስቃሴ ውስጥ እንግዲህ እንግሊዝ ከአውሮፓ ህብረት ለመውጣት ወይም ይሄ ብሪ ኤግዚት የሚባል የህዝበ ውሳኔ ሬፈረንደም አድርጋ ነበረ። አጠቃላይ እንግሊዝ ብቻ ሳይሆን ብሪቴን በሆል ብሪቴን ማለት ነው። ይሄንን ህዝበ ውሳኔ ስታደርግ ዓለም በሙሉ እንዲሁም ማርኬቱ እንግሊዝ አትወጣም እዛው ነው ዩሮፕ የምትቀረው ብሎ እርግጠኛ ሆኖ ነበር ሞመንቱ ላይ። የሚገርመው አብዛኛው ሰው ፓውንድን ባይ አድርጎም እየጠበቀ ነበር። ውጤቱ ግን የምርጫ ውጤቱ ሲወጣ የብሪታንያ ህዝብ አይ አንፈልግም ከአውሮፓ መውጣት እንፈልጋለን የሚል ነበረ። ስለዚህ ያልተጠበቀው የብላክ ስዋን ፖይንትም የመጣው በዛ ምክንያት ነበር። በዛች ሌሊት ምናልባት የግሬት ብሪተን ፓውንድ ወደ 1500 ፒፕስ በአንድ ቀን ገደል የገባበት ታሪክ ተከስቷል። የፓውንድ ዋጋ ምናልባት በ30 ዓመት ታሪኩ ታይቶ ወደማይታወቅ ዝቅተኛ ደረጃ የወረደበትም ሌቭል ነበረ ማለት ነው። በጣም ለረጅም ዘመናት ኦልሞስት እዚህ ጋር ነው። 2016 እዚህ ጋር ነው አይደለ? ይሄ ምንድነው? ዞር በል። ይሄ እቺን ፖይንት ነው ማውራላችሁ፣ ይሄኛውን ፖይንት ነው ማውራላችሁ እዚህ አካባቢ ላይ ማለት ነው። the whole this years all time low እዚህ ጋር all time low ባንለው እንኳን ከመቼ በኋላ ነው ይሄንን ሎ ያገኘው? ኦልሞስት ይዩት በጣም ስንት ማለት በመንዝ 370 ምናምን ወራት ከ1985 እስከ 2015 እንኳን እስከ 2015 ስንት ነው? 30 ዓመት ከ31 ዓመት በላይ ማለት ነው። በ31 ዓመት ታሪክ ውስጥ ወደ ዝቅተኛ ዋጋ ታይቶ ወደማይታወቅ ዝቅተኛ ዋጋ የሄደበት አንዱ ምክንያት ነበር። by the way እነዚህን ሂስቶሪካል ባክግራውንዶች አንዳንዴ እስቲ የማን ገንዘብ በጣም ጠንካራ ነበር ምናምን እያላችሁ ዝም ብላችሁ እዩ። እሺ ማለት አትጎዱበትም። ይሄ ነገር ረበሽን እኮ ምንድነው? አትጎዱበትም። እና በዛው ልክ ብሪቴን እንዴት ጠንካራ እንደነበረች አያችኋ። 2.50 ነበር ከ1 ዶላር። እዚህ ጋር 1985 ላይ 1 ብር ደርሶ ነበረ። ከዛ 91 ላይ ወደ 2 ብር እያለ ምናልባት እዚህ ጋር በቃ በቅርቡ ብሪቴኖች እንግሊዝ ማን ነው ብሪቴኖች አሜሪካ ላይ በጣም ትልቅ ሀያልነት የነበራቸው የቅርብ ጊዜ ትውስታቸው 2007 ነው። ይሄ 2008 ነው። የ2008ቱ ክራይስ ሲመጣ this happens right። ከዛ በኋላ የሚያንሰራሩበትን መንገድ አላገኙም። በቃ ቻው ቻው። በእርግጥ ከኢትዮጵያ ቻርት ይሻላል honestly። ሶስተኛው የ2020 የኮቪድ-19 ዓለም ሲዘጋ ነው። ዓለም የተዘጋበት ሞመንት ነው።
እንግዲህ ይሄ ጊዜን ሁላችንም እናስታውሰዋለን። ቫይረሱ ሲነሳ ማንም ዓለምን እንደዚህ ይዘጓል ብሎ አስቦ አልነበረም። ሶ ሜጀርሊ የ2020 በተለይ እዚህ ጋር ማሲቭሊ ማርኬቱን ጎትቶት ነበር። ትዝ የሚላችሁ እንደምታዩት ጎትቶ ነው መልሶ ወደ ላይ ያወጣው። ምናልባት ይሄንን ወደ መንዝሊ ብንወስደው 2020 ሜጀር ኢምፓክት የነበረበት አመት ነበረ ከኮቪድ አንጻር ማለት ነው። ውጤቱ ምንድን ነበረ ካለን ኦብቪየስሊ ወረርሽኙ ማርኬቱን በሚመታበት ጊዜ ኢንቨስተሮች በፓኒክ አማካኝነት አክሲዮኖቻቸውን ከረንሲዎቻቸውን እየሸጡ ወዴት ሄደዋል? ወደ ዶላር የሸሹበት። ምናልባት በዚህ ኬዝ ጂቢፒ ዩኤስዲ ወደ ታች ያለበት ምክንያት ለምንድን ነው? ወደ ታች የሄደበት ምክንያት በዚህ ኬዝ በዋነኝነት ለዶላር የተሻለ እይታ ይሰጥ ስለነበረ ነው ማለት ነው። ምናልባት በዚህ ኬዝ የዚህን ዘመን አሁን ዩሮ ዩኤስዲ ሄደን ብናየው and back in 2020 እንዳጠቃላይ በነበሩት እንቅስቃሴዎች እነዚህ ማሲቭ ሙቮች የሚመጡት ከእንደዚህ አይነት የፍላሽ ክራሽ ሁነቶች አንጻር የሚመጡ አፍተር ኢፌክቶች ናቸው ማለት ነው። ስለዚህ በተለይ ወረርሽኞች በሚኖርበት ጊዜ ወዘተ የዩኤስዲ ቻርቶች በሚያስፈራ ፍጥነት ሰማይ ሊነኩ ይችላሉ። የዓለም ማዕከላዊ ባንኮች ደግሞ በድንጋጤ በአንድ ቀን ውስጥ ወለዳቸውን ኢቨን ወደ ዜሮም ሊቀንሱ ይችላሉ። ይሄ ኢመርጀንሲ ሬት ከትስ የሚባል ፖይንቶች አሉ ማለት ነው። ስለዚህ ይሄንን ይመስላል። ይሄ ከፍላሽ ክራሽ አንጻር ማለት ነው። ከጂኦፖለቲክስ አንጻር ደግሞ ቻርቱን ማንቀሳቀስ የሚችሉ እጅግ በጣም ጠንካራ የዓለም የፖለቲካ እና የጦርነት ዜናዎችም ራሳቸውን የቻሉ ክስተቶች ናቸው። ብላክ ስዋን ክስተቶች ብቻ ሳይሆኑ የየቀኑ የዓለም ፖለቲካል ዜናዎች ወይም ጂኦፖለቲክሱ በፎሬክሱ ማርኬት ላይ በጣም ከፍተኛ ተጽዕኖ አላቸው። ምናልባት ዛሬ እንኳን በዚህ ሪሰንት የሆኑ እንትኖችን ስንሰማ እንኳን በሆርሙዝ ኬዝ በምናምን የምንሰማቸውም የተለያዩ ሀሳቦች እንዴት ማርኬቱን ቻርቱን ወደ ላይ ወደ ታች ሲያወጣ ሲያወርድ እንደሚውል የተመለከትንበት ሁኔታ አለ ማለት ነው። ጦርነቶችና ውጥረቶችን ካነሳን ዋርስ ኤንድ ኮንፍሊክትስ የምንላቸውን ካነሳን ለምሳሌ የሩሲያና የዩክሬን ጦርነት ሲጀምር ምን ተፈጠረ ካልን አውሮፓ ከሩሲያ የምታገኘው የነዳጅና የጋዝ መስመር ስለተዘጋ የአውሮፓ ኢኮኖሚ አደጋ ውስጥ የወደቀበት ኬዝ ነበረ። ስለዚህ ኢንቨስተሮች ምን ያደርጋሉ? ዩሮን በገፍ መሸጥ ጀመሩ ማለት ነው። ሶ ኢፍ ዩ ጎ ባክ የዛሬ 2 ዓመት ተኩል ምናምን የነበረ ጅማሬውን የሩሲያ የእንትን ጦርነት ኦልሞስት 3 ዓመት አለፈው መሰለኝ የሩሲያና የዩክሬን ጦርነት ኢፍ ዩ ጎ ባክ ኤንድ ሲ ኢት ዩሮ ኮምፕሊትሊ ሴል ኦፍ ሲደረግ ትመለከታላችሁ። በተመሳሳይ ጊዜ ሰዎች ፈርተው ወደ ደህንነት መጠለያዎቻቸው ወደ ሴቭ ሄቨን ከረንሲዎች ስለሚሸሹ ደግሞ ወርቅን ከተመለከታችሁ፣ ሴቼፍን ከተመለከታችሁ፣ ጄፒዋይን ከተመለከታችሁ በከፍተኛ ሁኔታ ያደጉበት ሁኔታ ነበረ ማለት ነው። በሁለተኝነት ኢሌክሽኖች ናቸው፣ ትልልቅ ምርጫዎች፣ በተለይ እንደ አሜሪካ ምናምን የመሳሰሉ ትልልቅ ኢኮኖሚዎች። አሁን ለምሳሌ የአሜሪካ ፕሬዚደንታዊ ምርጫ ፎሬክስ ላይ ራሱን የቻለ በጣም ትልቅ ማዕበል የሚፈጥር አንድ ኢቨንት ነው። አዲስ ፕሬዚዳንት ሲመረጥ አዲስ የኢኮኖሚ ፖሊሲ ወይም አዲስ ታክስ መቀነስ ወይም አዲስ ታክስ መጨመር ምናምን ይዞ ይመጣል። ስለዚህ ይሄ ራሱን የቻለ ኢምፓክት ይኖረዋል ማለት ነው። ማርኬቱ ይሄ ፕሬዚዳንት ንግድን ያበረታታል ፕሮ ቢዝነስ ነው ብሎ ካሰበ ኦብቪየስሊ ዶላር ይጠነክራል። በዛው ልክ ደግሞ ይሄ ፕሬዚዳንት ለኢኮኖሚው አደጋ ነው ግራ የገባው ነው ብሎ ካሰበ ደግሞ ዶላርን ሴል ኦፍ ያደርጋል ማለት ነው። ስለዚህ ይሄም ከዛ ሐሳብ አንፃር ሊታይ የሚገባው ነው። ሶስተኛው የንግድ ጦርነቶች ናቸው፣ የታሪፍ ጦርነቶች። ምናልባት በቅርብ ጊዜ ትራምፕ ከቻይናዎቹም ከምንም እኛንም ጨምሮ የገባበት ፉክክርን አስተውላቸዋል። በተለይ ደግሞ በአሜሪካና በቻይና መካከል የተደረገ የዚህ የታሪፍ የቀረጥ ጦርነት በደንብ ማስተዋወስ ከቻላችሁ አሜሪካ ከቻይና በሚገቡ እቃዎች ላይ ምን አደረገች? ከፍተኛ ቀረጥ ጣለች። ስለዚህ በዛ ኬዝ የቻይና ኢኮኖሚ ተጎዳ ማለት ነው። ጦርነት ነው፣ ራሱን የቻለ ጦርነት ነው። ሶ ምናልባት ቅድም እንዳየነው በኮሞዲቲ ከረንሲዎች ላይ የቻይና ኢኮኖሚ ሲጎዳ ምን አለን? ዋነኛ አቅራቢያ የሆነችው የአውስትራሊያ ዶላር ኤዩዲ ደግሞ አብሮ ይወድቃል ብለናል አይደል? ሴል ነው አያችሁ። ስለዚህ አሜሪካና ቻይና ሲጣሉ ትራምፕ ታሪፍ እንደዚህ አደረገ ብሎ ሲያወራ የትኛውም ቢግነር ትሬደር ኦኬ
ቻይና ላይ ታሪፍ ከተጨመረ ቻይና ላይ ኢኮኖሚዋ ይጎዳል። ኢኮኖሚዋ ከተጎዳ አውስትራሊያን ብዙ ዕቃ አገዛትም። አውስትራሊያን ብዙ ዕቃ ካልገዛቻት የአውስትራሊያ ይወርዳል ማለት ነው። ስለዚህ ሄጄ አውስትራሊያን ሴል ልበል የሚል የለም ብዙ። እናንተ ግን ማለት መቻል ትችላላችሁ ወይም መጀመር አለባችሁ። እንደ ፈንዳመንታል አናሊስት ነው ዋናው ቁም ነገር። ስለዚህ ማርኬት ላይ ኪሳራ የሚደርሰው አውስትራሊያ ላይ ነው። ከዚህ ሀሳብ አውስትራሊያን ተገበለ ሴል ኦፍ ታደርጋለህ ካገኘኸው ፈንዳመንታል ኢንፎርሜሽን ተነስተ ማለት ነው። ምናልባት በዚህ ማዕቀፍ ሶስተኛና የመጨረሻ ሐሳቤን ለማንሳት ያህል ማለት ነው። በዚህ ሞጁል የመጨረሻ ሐሳባችን ትሬድ አንትሬደብል የሚባል ሐሳብ ያለ በቀውስ ውስጥ እንዴት ነው ትሬድ የምናደርገው? እንግዲህ ጀማሪዎች በብላክ ስዋን ኦሬልስ በድንገተኛ ጦርነት ዜና በትራምፕ ቅዠት ወዘተ ወዘተ ጊዜ የሚያደርጉት ትልቁ ስህተት ማርኬቱ በጣም ወርዷል፣ አሁን ደርሶ ይመለሳል፣ ስለዚህ let me buy the dip ብለው ወደ ማርኬቱ ዘለው የመግባት ችግር ነው። በቀውስ ጊዜ ማርኬቱ ሎጂክ የለውም፣ ሎጂክ የሚባል ነገር አይሰማም። ስለዚህ እንደ ፕሮፌሽናል ፈንዳመንታል ትሬደር የጂኦፖለቲክስ ውጥረት ሲኖር ሶስት ወርቃማ ህጎችን እንጠቀማለን እንደ ነጋድራስ ማለት ነው። የመጀመሪያው ስቶፕ ሎሳችንን ያለምንም ቅድመ እውነት ማክበር ነው። you need to protect your capital። ስለዚህ በቀውስ ጊዜ ቻርቱ የእናንተን ሰፖርት አያከብር። አሁን እናንተ የገባችሁት የቀውስ ሬጂም ውስጥ ነው። for the past 3-4-5 months ነው ፎሬክስን እየተማራችሁ ያላችሁት። ስለዚህ ስፔሻሊ ከጃንዋሪ ፌብሩዋሪ 2026 ጀምሮ የነበረው የማርኬት ሲናሪዮ እና ቢሄቪየር ኮምፕሊትሊ ዲፈር የሚያደርግ በጣም አስቸጋሪ አይደለም ለጀማሪዎች 10 15 20 ዓመት ለቆዩ ፕሮፌሽናሎችም እጅግ በጣም ጠንካራ ሜንታሊቲ የሚጠይቅበት ሁነት ስለሆነ ያላችሁ ብቸኛ አንጻራዊ አካሄድ ሊሆን የሚችለው ስቶፕ ሎሳችሁን ስትሪክት በማድረግ ያለ ስቶፕ ሎስ ትሬድ ማድረግን ራስን ከማጥፋት ጋር እንደማይተናነስ አድርጋችሁ ብላክ ስዋን መጣ አልመጣም አካውንታችሁ ሙሉ ሊያጠፋው ይችላል። ስለዚህ ኤቭሪ ሲንግል ታይም በምትገቡበት ቅጽበት ያለ ስቶፕ ሎስ በምንም አይነት አለመሄድ ነው። ሁለተኛው በእንደዚህ አይነት ኬዞች ዜናዎችን በምትሰሙበት ጊዜ ዜናዎችን በደንብ ማነፍነፍ መቻል አለባችሁ። አነፍነፋችሁ ስትጨርሱ at any point of time ምንም አይነት ክራይሲሶች ካሉ you need to trade the safe havenoች ወደ መጠለያው ነው እንደ ባለሀብቶቹ መሸሽ አለባችሁ። ስለዚህ ቴሌቪዥን ላይ አዲስ ጦርነት ተጀመረ ወይም አዲስ አስፈሪ ቫይረስ ተገኘ ወይም ትራምፕ ትላንትና ኢራንን መታ ካለ ሰበር ዜና ከሰማ አይምሮ ማሰብ ያለበት አንድ አቅጣጫ ብቻ ነው። የሪስክ ኦፍ ጌም መጫወት ያለበት በቃ አሁን you are going to preserve your capital የሚቆይበት ቦታ ላይ ስለሆነ ማዘግየት ያለበት you need to buy USD or you need to buy gold or you need to buy CHF otherwise ሌሎቹ ሪስኪ ናቸው ማለት ነው። ከነዛ ቦታዎች ባለሀብቶች ገንዘባቸውን ማሸሽ እየጀመሩ ነው ማለት ነው። ስለዚህ ያንን ሐሳቤ በደንብ መመልከት ያስፈልጋል። ሶስተኛው ወርቃማ ህግ ከማርኬት ውጪ መሆንም አንድ ፖዚሽን ነው። cash is a position by itself ብሩን ዛሬ ይዘህ ያለህን ብር ዛሬ ይዘህ መቀመጥህ በራሱ በትሬዲንግ ውስጥ ራሱን የቻለ ስትራቴጂ ነው። በሳምንት አንድ ወይም ሁለት ሻቶችን ካገኘህና ትርፋማ መሆን የምትችልባቸው ከሆንክ ታትሰት የሚፈለገው እሱ ነው። ሳምንቱን ሙሉ ቀጥቅጠ ብዙ እያጣ ትንሽ እያገኘ በዘላቂነት እድሜ አይኖርህም ነው ዋናው ፖይንት። ስለዚህ ዜናው በጣም ግራ የሚያጋባ ከሆነና ማርኬቱ የት እንደሚሄድ መገመት ሲያቅታችሁ በግድ ትሬድ ማድረግ የለባችሁም። ስክሪናችሁን ዘግታችሁ ገንዘባችሁን በእጃችሁ ይዛችሁ ሲቲንግ ኦን ዮር ሃንድስ በቃ ማንበብ እውቀት መጨመር that is ራሱን የቻለ በጣም አዋጭ ስትራቴጂ ነው። እንደአጠቃላይ የሞጁል 4 ቆይታችን ይህንን ይመስላል። ይህ ክፍል ምናልባት ቢግነሮች ከቻርት ጀርባ ያለውን አስፈሪ የዓለም እውነታ እንዲረዱና ሳይኮሎጂያቸውንም እንዲገነቡ ያደርጋል ተብሎ ስለሚታሰብ በደንብ እነዚህ ሐሳቦች ላይ የበለጠ እንግዲህ እኔ አሰ ቢግነር ቤዚክ ፋውንዴሽኖችን ብቻ ነው እየሰጧችሁ ያለሁት። እናንተ ደግሞ የበለጠ ከዚህም ፈርዘር ማንበብ የሚገባችሁን ፖይንቶች ዲፕሊ እየገባችሁ እንድታነቡ ወንድማዊ ምክሬን ለማቅረብ እወዳለሁ። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በቀጣይ ክፍላችን
ሞጁል 5ን እንቀጥላለን። ሞጁል 5 ሞሮፍ ወደ ፕራክቲካሊቲም የሚያመጣን ነው። ከዛ ፕራክቲካል ነገሮችንም ወደ መሬት አውርደን የምናመጣባቸውን ሴሽኖች እንፈጥራለን ማለት ነው። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናችኋለሁ። በተቻላችሁ መለስ ብላችሁ ከሞጁል 1 ጀምራችሁ ግን ራሳችሁን ለመገምገም እነዚህን ኮንሰፕቶች ለአንዴና ለመጨረሻ ጊዜ እስከ ሁሌው እንድታውቋቸው አድርጋችሁ ብታነቧቸውና ብታውቋቸው ጥሩ ነው ብዬ ምክሬን ለማስተላለፍ እወዳለሁ። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ። ሰላም።